ካናዳ የሚገኙ ሰዎች ካናዳ ለስደተኞች ቀላልና እጅግ የምትመች ሀገር እንደሆነች ይናገራሉ። በተቃራኒው ሳይድ በአሜሪካ የሚገኙ ሰዎችም ትክክለኛውን መንገድ ካወቁት አሜሪካ ከየትኛውም ዓለም በላይ ለስደተኞች የምትመች ሀገር ናት ሲሉ ይናገራሉ። ታዲያ እነዚህ ሁለት ሀገራቶች በአንድ ቦርደር የሚለያዩ ቢሆንም ለስደተኞች የሚያቀርቡት ኦፈር የተለያየ ነው። ስለዚህ በዛሬ ቪዲዮ ካናዳ ወይስ አሜሪካ የትኛው ሀገር ለስደተኛ እጅግ ይመቻል፣ ቪዛ ከማግኘት አንጻር እንዲሁም የመኖሪያ ፍቃድ ከማግኘትና ከደሞዝ ከምግብ ከቤት ከመኪና ከመሳሰሉት አንጻር ለስደተኞች ምቹ እንዲሁም ቀላል የሚለው በዛሬ ቪዲዮ የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከኢሚግሬሽን ጉዳይ ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደርጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። መግቢያው ላይ እንደነገርኳችሁ እነዚህ ሁለት ሀገራቶች የሚለያዩት በአንዲት ቦርደር አማካኝነት ነው። አሜሪካ የሚገኝ ሰው ወደ ካናዳ መግባት ይችላል። ካናዳ የሚገኝ ሰውም ወደ አሜሪካ መግባት ይችላል። ነገር ግን መግባት ይችላል ሲባል ከካናዳ ወደ አሜሪካ ለመግባት የሚያስፈልጉ ማለትም ኢሚግሬሽን ሪኳየር የሚያደርጋቸውን ዶክመንቶች ማዘጋጀት ወይም መያዝ ይጠበቅበታል። እንዲሁም ከአሜሪካ ወደ ካናዳ መግባት ያሰበ ሰውም ከመግባቱ በፊት ለኢሚግሬሽን የሚያስፈልጉ ዶክመንቶችን መያዝ ይጠበቅበታል። ዶክመንት የሌለው ሰውም በህገወጥ መልኩ ወደ ካናዳ መግባት ይችላል። ከካናዳም ወደ አሜሪካ መግባት ይችላል። ነገር ግን በአንዲት ቦርደር የሚለያዩ ሁለት ሀገራቶች ቢሆንም ለስደተኞች የሚያቀርቡት ኦፈር ወይም ጥቅማ ጥቅም የተለያየ ነው። ስለዚህ ከሁለቱ ሀገራት የትኛው የተሻለ ነው የሚለውን በዛሬ ቪዲዮ በአጭሩ የምንመለከት ይሆናል። የዚህን የዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ እዚህ ጋር እንደምትመለከቱት ካናዳ ኦር ዩኤስኤ የሚል አለ። እዚህ ጋር የምትመለከቱትን ኢሜጅ አንድ ጊዜ ተነኩታላችሁ ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን። እዚህ ጋር እንደምትመለከቱት ካናዳ ወይስ አሜሪካ በምን አንጻር የተሻለች ናት የሚለውን አጠቃላይ ኢንፎርሜሽን የያዘ ፖስት ነው። ስለዚህ ያስቀመጥኩላችሁን ሊንክ ተጠቅማችሁ ማግኘት ትችላላችሁ። እኔ ግን በአጭሩ የትኛው ሀገር የተሻለ ነው በምን አንጻር የሚለውን እምነግራችሁ ይሆናል። በመጀመሪያ ካናዳ ቤት ለማግኘት ወይም ቤት ለመከራየት ምን ያህል ገንዘብ ይፈልጋል ወይ ደግሞ ምን ያህል ወጪ ያስወጣናል የሚለውን እንመልከት። የነዚህ የቤት ኪራይ ዋጋዎች ማለትም የቤት ሬንት ዋጋዎች ከሲቲ ሲቲ ወይም ከከተማ ከተማ የተለያዩ ቢሆኑም በቶሮንቶና ቫንኩቨር ሲቲዎች ላይ ቬሪ ኤክስፔንሲቭ ወይም ደግሞ ውድ የሚባል የቤት ኪራይ የሚስተዋልበት ከተሞች ናቸው። ዋን ቤድሩም ያለው ወይ ደግሞ አንድ መኝታ ክፍል ያለው ቤት ከ1800 እስከ 2500 የካናዳ ዶላር በየወሩ ያስከፍላል ወይ ደግሞ ለመከራየት የሚፈልገው ይህን ይመስላል። በአንጻሩ ደግሞ ኤክስፔንሲቭ ባልሆኑ ሲቲዎች ወይም ከተሞች ላይም ለምሳሌ በካልጋሪ፣ ኦቶዋ እንዲሁም የመሳሰሉት ትንሽ በሚባሉ ሲቲዎች ላይ ዋጋው ትንሽ ረከስ ይላል። ይህም አንድ መኝታ ክፍል ያለው ወይም ዋን ቤድሩም የሆነ ክፍል 1200 እስከ 1600 የካናዳ ዶላር ድረስ በየወሩ ያስከፍላል። በአንጻሩ ደግሞ አሜሪካ ላይ የቤት ኪራይ ዋጋን ብንመለከት ኤክስፔንሲቭ በሚባሉ ሲቲዎች ወይም ስቴቶች ላይ ለምሳሌ በኒውዮርክ፣ በሎስ አንጀለስ እንዲሁም ኤክስፔንሲቭ በሚባሉ ሲቲዎች ላይ አንድ ቤድሩም እስከ 2000 እስከ 3200 የአሜሪካ ዶላር ድረስ ይከራያል። አፎርዴብል ሲቲ በሚባሉ ከተሞች ወይም ትንንሽ በሚባሉ ከተሞች ለምሳሌ በቴክሳስ፣ ፍሎሪዳ እንዲሁም አሪዞና በመሳሰሉት ከተሞች ላይ ወይም ስቴቶች ላይ አንድ መኝታ ቤት ወይም ዋን ቤድሩም ከ900 እስከ 1400 የአሜሪካ ዶላር ድረስ ያስከፍላል መንዝሊ ማለት ነው። ስለዚህ የቤት ኮስት ወይም የቤት ኪራይ ዋጋ በካናዳ እና በአሜሪካ ልዩነቱ ይህን ይመስላል። በአፎርዴብል በሚባሉ ሲቲዎች እንዲሁም በኤክስፔንሲቭ በሚባሉ ሲቲዎች ላይ ልዩነቱ ይህን ይመስላል። በካርና ትራንስፖርቴሽን ዘርፍ ብንመለከተው በካናዳ ላይ አንድ መኪናን ለመግዛት ከ15000 እስከ 25000 የካናዳ ዶላር ያስፈልጋል። ይህም ለዩዝድ ሞዴሎች ለሚባሉት መኪኖች ይህንን ይፈልጋል። እንዲሁም ለኢንሹራንስ ከፍተኛ ዋጋ ይከፈላል። ይህም በወር ከ150 እስከ 250 ዶላር ድረስ ለኢንሹራንስ በየወሩ ይከፈላል። ይህንን በአንጻሩ በአሜሪካ ምን ይመስላል የሚለውን በምንመለከትበት ጊዜ ከ10000 እስከ 18000 ዶላር ድረስ ይፈልጋል። ይህም ከካናዳ አንጻር ቺፐር የሚባል ወይ ደግሞ ርካሽ ዋጋን ያሳየናል። ኢንሹራንሱም ከ100 እስከ 200 ዶላር በወር ያስከፍላል። ልዩነቱ ምን ያህል ሰፊ እንደሆነ እናንተ መመልከት ትችላላችሁ። ሶስተኛ ላይ የምንመለከተው ፉድ እና ግሮሰሪ ነው ወይም ደግሞ ምግብ በካናዳ ምን ያህል ወጪ ያስወጣናል የሚለውን ብንመለከት በወር ከ300 እስከ 450 ዶላር ድረስ ያስወጣናል ለምግባችን ብቻ አንድ ሰው ወይም ፐር ፐርሰን እንደነገርኳችሁ ከ300 እስከ 450 ዶላር ድረስ ሊያስወጣ ይችላል። ይህንኑ የምግብ ወጪ ወደ አሜሪካ ብንመለስ ወይ ደግሞ አሜሪካ ላይ ምን ያህል ያስወጣናል የሚለውን በምንመለከትበት ጊዜ ከ250 እስከ 400 ዶላር ድረስ በየወሩ ያስወጣናል ለአንድ ሰው ወይ ደግሞ ፐር ፐርሰን እንደነገርኳችሁ ያስወጣል። ይህም በተመሳሳይ መልኩ ከካናዳ አንጻር ቺፐር ወይ ደግሞ ዋጋ የሚረክስባት ሀገር ትሆናለች ማለት ነው።
ኦቨርኦል ሊቪንግ ኮስት ወይ ደግሞ አጠቃላይ ለመኖር በካናዳ ላይ ምን ምን ነገሮች ያስፈልጋሉ ወይ ደግሞ ምን ያስወጣሉ የሚለውን በምንመለከትበት ጊዜ አብዛኞቹ ነገሮች ኤክስፔንሲቭ የሆኑ ወይም ሞዴሬት ኤክስፔንሲቭ የሆኑ ወጪዎች እንዳሉ ሆነው ለሄልዝ ኬር ወይ ደግሞ ለጤና ምንም አይነት ክፍያ አይከፈልም ወይም ደግሞ ሕክምና በነፃ ነው ማግኘት የምትችሉ። ስለዚህ ካናዳ ለረጅም ጊዜ ለመኖር አንጻር ወይ ደግሞ ለሎንግ ተርም ለሆነ ለመኖር እጅግ አስደሳች ሀገር ትሆናለች ማለት ነው። በተቃራኒው ደግሞ ኦቨርኦል ሊቪንግ ኮስቱን በአሜሪካ ላይ በምንመለከትበት ጊዜ እንደሚታወቀው አሜሪካ ላይ ብዙ ስቴቶች አሉ ወይም ብዙ ከተማዎች አሉ። ስለዚህ አንዳንድ ስቴቶች ላይ በጣም ርካሽ አይነት ኑሮ መኖር ይቻላል ወይ ደግሞ ቺፐር የሚባሉ ኑሮችን መኖር ትችላላችሁ። አንዳንድ ስቴቶች ላይ ደግሞ በጣም በሚባል ደረጃ ኤክስፔንሲቭ የሆኑ ስቴቶች ስላሉ ኦቨርኦል የትኛው ይሻላል የሚለው ለእናንተ ተዋለው። ሄልዝ ኬር በምንመለከትበት ጊዜ ወይም ደግሞ በምንታመምበት ወይም ሕክምና በሚያስፈልገን ጊዜ ሜጀር ኤክስፔንስ ወጪ ያስወጣናል አሜሪካ ላይ ለምንኖር ሰዎች። ነገር ግን ቅድም እንደነገርኳችሁ ካናዳ ላይ ሕክምና ነፃ ነው ወይ ደግሞ ሄልዝ ኬር ኦልሞስት ፍሪ ወይም ነፃ በሚባል ደረጃ ነው የሚሰጠው ማለት ነው። ሌላው የቪዛ አማራጭ ነው። በካናዳ የቪዛ አማራጮችን በምንመለከትበት ጊዜ ወይም ኢሚግሬሽን ቪዛ ታይፖችን በምንመለከትበት ጊዜ ለስደተኞች ብዙ አይነት ኦፕሽኖች አሏት። ከነሱ መካከል ኤክስፕረስ ኢንትሪ ወይም ደግሞ ሞስት ፖፑላር የሚባለው ኤክስፕረስ ኢንትሪ የሚባለው የቪዛ አይነት ነው። ይህም ለስኪልድ ወርከሮች ማለትም ሙያ ላላቸው ኤክስፒሪየንስ ላላቸው ሰዎች እና የትምህርት ውጤት ላላቸው ለምሳሌ የእንግሊዝና የፈረንሳይ የላንጉጅ ቴስት ላላቸው ሰዎች ቪዛዎችን በቀላሉ ማግኘት የሚችሉበት የቪዛ አማራጭ ኤክስፕረስ ኢንትሪ የሚባለው ነው። ሁለተኛው አማራጫቸው ደግሞ ፕሮፌሽናል ኖሚኒ ፕሮግራም ወይም ፒኤንፒ የሚባለው ነው። ይህም ለስደተኞች በብዛት ቪዛ በመስጠት የሚታወቁበት ዘርፍ ፒኤንፒ ይባላል። ይህም ላቦር ኒድ ወይ ደግሞ ሰራተኛ ይሄ ጉልበት ያለውን ሰራተኛ በሚፈልጉበት ጊዜ የሚጠቀሙት የቪዛ አማራጭ ነው። ሌላኛው ስቱደንት ወይም ስተዲ ፐርሚት የሚባለው ነው። ይህም ለተማሪዎች የሚሰጥ የቪዛ አማራጭ ነው። ሌላኛው ወርክ ፐርሚት ነው። ኤልኤምኤ ቤዝድ ኦር ኦፕን ወርክ ፐርሚት ይባላል። ይህም የስራ ፍቃድ የምታገኙበት አማራጭ ነው። ይህም ካናዳ ላይ ስራዎችን ካገኛችሁ ወርክ ፐርሚት በቀላሉ ማግኘት ይቻላል። ሌላኛው ፋሚሊ ስፖንሰርሺፕ ነው። ፋሚሊዎቻችንን ወደ ካናዳ ማምጣት እንችላለን። ለምሳሌ ለስፖዝ ለፓረንትስ ኦር ለቺልድረን፣ ይህ ማለት ለቤተሰቦቻችንን ትዳር አጋራችን እንዲሁም ለልጆቻችን ቪዛ በቀላሉ አግኝተን ወደ ካናዳ ቤተሰቦቻችንን ማምጣት እንችላለን። ሌላው ካናዳ ለምንድን ነው ፕሪፈር የሚደረገው ለኢሚግራንቶች ለምንድን ነው የሚመረጠው ካናዳ ለምንድን ነው የተሻለ የሚባለው የሚለውን በምንመለከትበት ጊዜ ፐርማኔንት ሬዚደንስ ለማግኘት ወይ ደግሞ ቋሚ መኖሪያ ለማግኘት ኢዚየር ነው ወይ ደግሞ ሂደቱ ፒአር ለማግኘት ወይ ደግሞ ፐርማኔንት ሬዚደንስ ለማግኘት ኢዚ የሚባል ስቴፕ ነው የምትጓዙት። እንዲሁም መልቲካልቸራል ኢንቫይሮንመንት ስላለ ብዙ አይነት ሰዎች ተሰባስበው የሚኖሩበት ሀገር ስለሆነ ሰላማዊ ነው። እንዲሁም ለስደተኞች ለመኖር እጅግ አስፈላጊ ነው። ሌላኛው ቅድም እንደነገርኳችሁ ፍሪ ሄልዝ ኬር ነው ወይም ነፃ የሚባል የጤና አገልግሎት ታገኛላችሁ ወይም ለጤና አገልግሎት ምንም የምትከፍሉት ነገር አይኖርም። እንዲሁም ሃይ ኳሊቲ ላይፍ ስታይል አላቸው ማለት ነው። ስለዚህ ይህ አስፈላጊ ያደርገዋል ወይ ደግሞ ካናዳን ለስደተኞች ተመራጭ ያደረገው በዚህ መልኩ ይሆናል ማለት ነው። አሁን ደግሞ የአሜሪካ የኢሚግሬሽን ቪዛ ታይፖች ወይ ደግሞ ስደተኞች ቪዛ የሚያገኙባቸው አማራጮች እንመለከታለን። ከነሱ መካከል የመጀመሪያው ግሪን ካርድ ነው ወይም ፋሚሊ የምናመጣበት አማራጭ ነው። ይህ ኮመን የሚባለው ፐርማነንት ሬዚደንስ የምናገኝበት ወይም የመኖሪያ ፈቃድ የምናገኝበት ሂደት ነው። ሁለተኛው ደግሞ ኢምፕሎይመንት ቤዝድ ቪዛ የሚባለው ነው። ኢምፕሎይመንት ቤዝ ላይ ወይም በስራ የምንሄደው የቪዛ አማራጭ ላይ ብዙ አይነት አሉ ወይ ደግሞ ወደ 3 ወደ 4 የሚጠጉ አሉ። ከነሱ መካከል የመጀመሪያው H1B የሚባለው ነው። ይህ ለስኪልድ ለሆኑ ወይም ደግሞ ልምድ ላላቸው ኤክስፒሪየንስ ላላቸው ወርከሮች ሰራተኞች የሚሰጥ የቪዛ አማራጭ ነው። ይህም ለምሳሌ በቴክኖሎጂ ዘርፍ፣ በኢንጂነሪንግ፣ በሜዲካል ዲግሪ ላላችሁና ከዛ በላይ ለሆኑ ሰዎች የሚሰጥ አማራጭ ወይም ደግሞ የቪዛ አማራጭ H1B ይባላል። ሌላኛው EB1፣ EB2፣ EB3 የሚባሉ የግሪን ካርድ አማራጮችም አሉ። እንዲሁም ደግሞ O1 የሚባልም አማራጭ አለ። ይህም በኢምፕሎይመንት ቤዝድ ወይ ደግሞ በስራ ዘርፍ ውስጥ የሚካተት ይሆናል። ሌላኛው ዳይቨርሲቲ ቪዛ ሎተሪ የሚባለው ሁላችንም የምናውቀው ዲቪ ሎተሪ የሚባለው የቪዛ አማራጭ አለ። እንዲሁም ለስቱደንት ቪዛ አለ ማለት ነው። ተማሪዎችም ወደ አሜሪካ መምጣት ይችላሉ በኤፍ1 ቪዛ አማራጭ ማለት ነው። ሌላኛው ለቪዚተሮች ወይ ደግሞ ለቱሪስቶች የሚሰጥም የቪዛ አማራጭ አለ። እንዲሁም ደግሞ ለኢንቨስተሮችም የሚሰጥ የቪዛ አማራጭ አለ ማለት ነው። በአሜሪካ የሚገኙ ኢሚግራንቶች ለምንድነው ዩኤስኤ ወይ ደግሞ አሜሪካ የተሻለች ነች ለስደተኞች እጅግ ቀላልነት የተባለበት ሪዝን ወይም ምክንያት ምንድነው የሚለውን በምንመለከትበት ጊዜ መጀመሪያው ሃይ ኤርኒንግ
ፖቴንሻል አላት። ይህ ማለት አሜሪካ ላይ የሚገኝ ሰው ደሞዙ ከፍተኛ ነው ወይ ደግሞ ከፍተኛ የሆነ ደሞዝ ማግኘት ይችላል። ሁለተኛው አማራጭ ደግሞ ጆብ ኦፖርቹኒቲ ማለትም የስራ አማራጭ በደንብ ማግኘት ይችላል። ብዙ ስራዎች ኦፕን ስራዎች ስላሉ እንደፈለገ የሆነ ሰው መቀጠር ወይ ደግሞ ስራዎችን ማግኘት ይችላል። በዚህ ምክንያት ነው። ሌላኛው ብዙ ስቴት በአሜሪካ ስለሚገኝ እንደየአቅሙ ሰው መኖር ይችላል። ይህ ማለት አቅም የሌለው ሰው ወይ ደግሞ ዝቅተኛ አቅም ያለው ሰው ዝቅተኛ የሆኑ ስቴቶች ላይ በመሄድ መኖር ይችላል። ከፍ ያለ አቅም ያለው ሰው ደግሞ ኤክስፔንስ የሚባሉ ስቴቶች ላይ በመሄድ መኖር ይችላል። ስለዚህ በአሜሪካ የሚገኙ ሰዎች አሜሪካ የተሻለች ነች ወይ ደግሞ ትክክለኛውን መንገድ ካወቁት ለስደተኛ አሪፍ ነው የሚሉበት ምክንያት ይህንን ይመስላል። ስለዚህ እዚህ ጋር እንደምትመለከቱት ካናዳ ወይስ ዩኤስኤ የትኛው ይሻላል በካታጎሪ ተከፋፍለዋል። ለምሳሌ በቤት ኪራይ፣ በፉድ፣ በካር፣ በሄልዝ ኬር፣ በኢሚግሬሽን ፕሮሰስ፣ ጆብ ኦፖርቹኒቲ፣ ፓስቱ፣ ሲቲዝንሺፕ የመሳሰሉት አይነት ነገር የትኛው አሪፍ ነው የሚሉትን እዚህ ጋር ተዘርዝሮ ተቀምጦላችኋል። ወይም የዌብሳይቱን ሊንክ እንደነገርኳችሁ ስለማስቀምጥላችሁ እኔ ከነገርኳችሁ በተጨማሪ ገብታችሁ ዲቴይል ማግኘት ትችላላችሁ ኢንፎርሜሽን። የዛሬው መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት እጅግ ሰፖርት ሊያደርጋችሁ የሚችል መረጃ እንደሰጠዋችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። ኔክስት እንድሰራው የምትፈልጉትም የቪዲዮ ሀሳብ ካለ ኮሜንት ላይ ጻፉልኝ። መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎችም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ቪዲዮም እንደወደዳችሁት እንደተመቻችሁ ሁላችሁም ላይክ ያደረጋችሁ አሳውቁኝ። ምክንያቱም ላይክ ስታደርጉ ምን ያህል ቪዲዮ እየወደዳችሁት እንደሆነ ሰፖርት እያደረጋችሁ እንደሆነ ስለምረዳ በርካታ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ እያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ቀን።